አትገልብጥ ወይ ጉድ አንተ አንዴ አራህን እየተረጋጊ እንዴ ልጆቹ ምን ሆነዋል? ተረጋጋው እኮ አባዬ አላየሁትም ነበር። እንዴት ነው ደግሞ ዛሬ ነገሩ? ጭራሽ ሰላምም አትይኝ አላልኩ። የቱልሽ ነው? ያችን ባዩሽን እየተከታተልኩ ነው። እና ምን አገኘሽ? ምንም ላገኝ አልቻልኩም። እማዬ በቃ ለምን አታያትም እንዴ? እንዴት ነው የምተዋት? ምናሴ በቃ ሀናን አግኝተናታል። ሁሉንም ነገር ተይው እማዬ። በፍጹም አልተዋትም። ደግሞ እኔ ብተዋት እሷ ራሷ አትተወኝም። እንዴት ማለት? እሷ ከኔ የምትፈልገው ገንዘብ ብቻ አይደለም። እና ሌላ ምን ትፈልጋለች? ሀንቾ እንግዲህ ከአባቷ ቤት ከአቶ ኖላዊ ቤት ባለችበት ሰዓት አገር አማን ብላ ስልኳን እየነካካች ባለበት ሰዓት ድንገት እንግዲህ ኖላዊና አሲር ይመጣሉ ማለት ነው። እንዴት እንደተርበተበተች ስልኳን ራሱ እንዴት እንደጣለችው ደርቃ ቀረች እኮ። ቆይ ምንድን ነው የዚህን ያክል አሲርን ትወደዋለች እንዴ? የሆነማ ያመለጠ ፓርት አለ ይመስለኛል ለምን እንደደነገጠች። ኖላዊ እንግዲህ ሰላምም ሳይባል ቁጭ ብሏል ማለት ነው። ሀናና አሲርም ፊት ለፊት ተፋጠው አቶ ኖላዊ እንግዲህ ሀንዬ እያለ እየተጣራ ነበረ። ነገር ግን ሀና አይኗን ከአሲር ልትነቅል በፍጹም አልቻለችም። ይሄኔ ነው እንግዲህ የፍቅር ውጋት የሚባለው የወጋት ይመስለኛል። ያያችሁት ነግሩ ደስ ይለኛል ማለት ነው። ማለት ያያችሁ ሳይሆን በደንብ የተረዳችሁት ማለት ነው። ድራማችን ሲጀማምር እንግዲህ አሲርን እየፈለገ ባለበት ሰዓት አቶ ኖላዊ አሲር ቁጭ ብሎ እየቀመቀመ ነበር ያገኘው ማለት ነው። ከዛም እንግዲህ እንደተለመደው አቶ ኖላዊ አባብሎ ወደ ቤት ይዞት ከመጣ በኋላ እራቱን አብልቶ ያስተኛዋል ማለት ነው። የአሲር ስልክ እንግዲህ ከነጋጋ አካባቢ ስልኩ ይጮኋል ማለት ነው። ስልኩ ሲጮህ እንግዲህ አቶ ዘሪሁን ልጅ ተምቹን ፈልጎ ነበረ። በሰዓቱ እንግዲህ አሲር ራሱን ስቶ ስለነበረ ስልኩን ያነሳው ኖላዊ ነው ማለት ነው። አሲር ምንም የሚያስታውሰው ነገር የለም። አቶ ዘሪሁን እንግዲህ ልጁ ተምቹን ስልኩን በተደጋጋሚ በሚደውልበት ሰዓት እንዳላገኘው ይነግረዋል ማለት ነው። ከዛም እንግዲህ ኖላዊ ወላድም እንደመሆኑ እንዲሁም ያደራ ልጁ ስለሆነም አይ ደህና ነው፣ ነገር ግን ስልኩ ስለተበላሸበት ነው። አሲር አሁን ተኝተዋል፣ በኋላ ላይ ሲነቃ እንግዲህ ያገናኝሃል፣ ችግር የለውም ብሎ ሸኝቶታል ማለት ነው። በዚህም እንግዲህ ኖላዊ እየተደናገጠ ቆይ እኔም እንደነሱ ዱርዬ ሆንኩ፣ በቃ ውሸታ አጭበርባሪ ሆንኩ ማለት ነው እያለ ራሱን ሲቀጣ እናየዋለን ማለት ነው። ወደ ሀና መለስ ስንል እንግዲህ ሀና በባለፈው ክፍላችን ላይ እዮባ የሚባለው ልጅ እንግዲህ ሀናን ሊመታት ነው ምን ሊያረጋት ነው እያለን ብዙ ነገር አስበን ነበር። ያ ነገር ግን ከሽፈው ሀሳባችን እንግዲህ ድንጋይ ተሸክሞ እንዳልኳችሁ ትልቅ ድንጋይ ተሸክሞ ነበረ። ነገር ግን ያንን ላይ ይቅርታና ከእዝራ እንድትርቅ እያስጠነቅቃት ነበር ማለት ነው በሰዓቱ። ሀናም እንግዲህ በድንጋጤ ላይ ነው ያለህ አንተ ሰውዬ፣ የምታወራው ነገር ምንም እየገባኝ አይደለም። ቆይ ለምንድን ነው እንድርቅ የፈለግከው? ስለምንስ ነው? አንተ ጤነኛ አትመስለኝም። አልመጣም ብለህ አይደል እንዴ? እንዴት ድንገት መጣህ? እያለችው እያናገረችው ነበረ። በስተመጨረሻም እንግዲህ ቢማጸናትም ተጎንብሶም ቢለምናትም ሀና በተረጋጋ መንፈስ ነገ እናወራለን፣ አሁን ላይ ግን መሄዴ ነው ብላ ጭለው ትሄዳለች ማለት ነው። በስተመጨረሻም እንግዲህ ሀና ወደ ቤቷ ከሄደች በኋላ ለምን ነው የቆየሽው ብላ ሰላምዬ ስትጠይቃተኝ አይ አባባ ቤት ነበርኩኝ እና እያወራን እኮ ስለነበረ ነው። ኦ ጊዜሽን እዝራ እየወሰደው ነው አደለ? ለዛ ነው ያልተጠጋገባችሁ ስትላት አይ ምን እያልሽ ነው? የሚገርምሽ ነገር ወጣ ብዬ ነበረ ትላታለች። ምንድን ነው የወጣሽው? የት ሄድሽ ብላ ስትጠይቃት እንግዲህ ያ የክላሳችን ተማሪ የጽዮን ጓደኛ እየተባለ የሚወራለት ልጅ አስታውሻው አደለ? እስ እኮ መንገድ ላይ አስቁሞኝ መጀመሪያ አልመጣም አለኝ። ከዛ በኋላ ደግሞ ትልቅዬ ድንጋይ ተሸክሞ ጤነኛ እንኳን አይመስለኝም ከእዝራ እንድርቅ እያስጠነቅቀኝ ነበረና ብላ ስትነግራት እንግዲህ ይህንን ያደረገችው ጽዮን ናት አደለ? እመጣልሻለሁ ብላ ሰላምዬም እየፎከረች ባለችበት ሰዓት ግን ሰላምዬ ልጁ ጤነኛ አይመስለኝም ብላ አይ እሱን ለእኔ ነገር ታየው በቃ አንቺ ታረጋጊ ትላትና ይልቅ አንቺን እየጠበቅኩ እኮ እራትም አልበላው ብላ እራታቸውን ለመብላት ዝግጁ ይሆናሉ ማለት ነው። በስተመጨረሻም እንግዲህ ጽዮን ሳታገኝ መጀመሪያ የጽዮንን ጓደኛ ሰላምዬ ታገኘዋለች። ሀናን
ጥቃት እንድታደርስባት ወይም ደግሞ እንድታስጠነቀቅህ የላከች ጽዮን ነች አይደል ትላለች። አዎ ግን እንዴት አወቅሽ ሲላት፣ አይ እሱን ችግር የለውም ነገር ግን አንድ ነገር ወቅ ጽዮን ሀናን የምታጠፋት እዝራን ለራሷ ለማድረግ ነው። ያ ደግሞ አንተን መጠቀሚያ እያደረገች ነው። ንቃ ትለዋለች ማለት ነው። ልጁ ግን እስካሁን ለምን እንዴት ከምን ነው እያለ እየተርበተበተ እንዳንተ አይገባህም እንዴ? እዝራን ለራሷ አደረገችው ማለት አንተ አጨብጭበህ ትቀራለህ ማለት ነው። እንዲሁም ማድረግ ያለብህ ሀናና እዝራ እንዳይለያዩ አድርጋቸው ብላ ሀና ካለች እዝራ ወደ ሀና እንጂ ወደ ጽዮን አይሄድም። ያኔ ደግሞ አንተ ተጠቃሚ ትሆናለህ ብላ ጭንቅላቱን ብላ ትመልሰዋለች ማለት ነው ሰላምዬ። በስተመጨረሻ እንግዲህ ጽዮን ከተቀመጠችበት አንቺ ነሽ አይደለ ሀናን ጥቃት እንዲያደርስ የላክሽበት ትላታለች። ቆይ ማናገረች ትላት አይደለም ሀና ላይ ማንም ላይ ጫፏን ብትነካተኝ እገልሻለሁ ብላ እምቢር ብላባት እንግዲህ ሰላምዬም የእህትነቷን በእልህ እየተወጣች ነው ማለት ነው። ጽዮን ግን እንደማትላቀቅ ናት። ቆይ ሀና ምንሽ ነች ብላ ስትጠይቃት እህቴ ነች ብላም ስለተናገረች ሰላምዬ ታውቂያለሽ ከእህትም በላይ ደግሞ ለብዙ ዓመታት ስንናፍቃት የቆየችው እህታችን ናት። አይተን ሳንጠግባት አንድ ነገር ትሆን ብላ ስታስጠነቅቃት እንደውም ይመቸኛል ብላ ለበቀል ጭራሽ ልቧን እንድትገፋፋ አድርጋታለች ማለት ነው። በስተመጨረሻም እንግዲህ ወይዘሮ ሜላትና ባዩሽ ምን ላይ ናቸው የሚለው ወደ እነሱ ቤት ጎራ ብለን ስንመለከት እንግዲህ ወይዘሮ ባዩሽ እንደለመደችው ጋርዷን ደውላ እርግብን እንዲፈልግላት በስተመጨረሻም ደግሞ የባልንጀራ ተጋራጋሪ የነበረው አቶ በቃሉን እንግዲህ እንዲከታተለው ፎቶና አድራሻ ልክልሃለሁ በደንብ እንዲከታተል ማስጠንቀቂያ ትሰጠዋለች ማለት ነው። በዚህም እንግዲህ አማራጭ ስለሌላተኝ እርግብ ያለችበት ሁኔታ የትና ወዴት ትሄዳለች ብላ ስለማጠረጥር ያሰበችው ቦታ ሁሉ እየተሳካላት ስላልነበረ አንድ አማራጭ የነበረባት ወደ እርግብ ጓደኛ ወደ ማን ነበር ስራ ሜሮን ትደውላለች ማለት ነው። ሜሮንም እንግዲህ እማማ እያለች ጨጓራውን ምልጥ አርጋ እስክታቃጥላ ድረስ ከቀለደቻት በኋላ ተነጋግረን ማውራት አለብን ከተገናኘን በኋላ ብላ ትቀጥራታለች ማለት ነው። ስለ እርግብ የምታውቂው ነገር በሙሉ ልትነግሪኝ ይገባሻል ትላታለች። ሜሮንም እንግዲህ የማውቀው ነገር የለም የትና ምን እንደምታደርግ በምን አውቃለሁ እህቴ ናት ዘመዴ ናት ብለሽልኝ ከኔ ልቅ ካንቺ ታውቂያታለች ስትላት አይ እሱን አይደለም እያልኩሽ ያለሁት ነገር ግን ትሄድበታለች ብለሽ የምታስቢውን እንዲሁም ደግሞ አንቺ ቤት በነበረችበት ሰዓት ምን ስታረግ እንደነበረ በሙሉ ትነግሪኛለሽ ይሄ ለእኔ ይጠቅማኛል ብላ እየተከራከረቻት ነበረ ማለት ነው። በስተመጨረሻም እንግዲህ ሜሮን እኔ ምንም የማውቀው ነገር የለም ነገር ግን እባክሽ ተይኝ እያለች ስትለምናት እናያታለን ማለት ነው። ከዛም እንግዲህ ወይዘሮ ባዩሽ ወድሽም ጠላሽም ከዚህ ጉዳይ ላይ እጅሽ ገብቶበታል ቢሆንም ግን ደግሞ የምታውቂው መረጃ በሙሉ ልትሰጪ ይገባል ካለበለዚያ እንግዲህ እደፋሻለሁ ብላ ስታስጠነቅቃትም እናያታለን ማለት ነው። በስተመጨረሻም እንግዲህ ጽዮንም ማለት ሜሮን አማራጭ ስለሌላት ዝም ብላ ነበረ ማለት ነው። ታዲያ ይሄ ሁሉ ሲካሄድ እንግዲህ ወይዘሮ ሜላት ከጀርባ ሆና ባዩሽን እየተከታተለቻት ነበረ ማለት ነው። ባዩሽና ሜሮን ሲገናኙ ሜላት እነዚህ ሰዎች አንድ ላይ እየሰሩ ነበር እንዴ? ሜሮን ቆይ ደህና ሰው አልነበረች እንዴ? የስራ ተባባሪ ሆነች ማለት ነው እያለች ለራሷ እያሰበች ባለችበት ሰዓት በስተመጨረሻም እንግዲህ ባዩሽና ሜሮን ከተለያዩ በኋላ ወይዘሮ ሜላት ሜሮንን ተከትላ እቤቷ ድረስ ምንም ሳታንኳኳ ከፍታ ትገባና ለጸብ አልመጣሁም ነገር ግን የምታውቂውን ነገር በሙሉ እንድትነግሪኝ እፈልጋለሁ ገብቶሻል አይደለ ከባዩሽ ጋር አብራችሁ እየሰራችሁ ነው ወይ ብላ ስትጠይቃት አይ እየሰራው አይደለም ያየሽው ሁሉ አጋጣሚ ነው ትላታለች። በዚህም ተደናግጣ ስለነበረ እኔ ለጸብ አሁንም አልመጣሁም የምታውቂው ነገርና የተበደርኩት ነገር በሙሉ ታውቂያለሽ ስለዚህ የወንጀለኛ ተባባሪ ማቶይ ከሆነ እውነቱ እንድትነግሪኝ ብቻ ነው እየጠየኩሽ ያለው ስትላት እኔ ምንም ነገር የማውቀው ነገር የለም ብላ ሜሮንም ትሸፍናለች ማለት ነው። በስተመጨረሻም እንግዲህ ሜሮን እምቢ ካለቻት በኋላ ሜላትም ምንም አማራጭ ስላሌላትና ልታስገድዳት ስላልፈለገች በጸባይ ለመቅረብ ስለሞከረች እንግዲህ
የምታውቂውና እንደ ሴትነቴ ማሳዝንሽ ከሆነ ከጸጸተሽ ብላ ስልክ ቁጥሯን አስቀምጣላት ትሄዳለች ማለት ነው። ታዲያ ስልክ ቁጥሯን ካስቀመጠችላት በኋላ ቡና ፍልተሽ ብትጋብዢ ደስ ይለኝ ነበር፣ ነገር ግን ሲያዩሽ እንደሱ አይነት ሴት አትመስይም፣ በይደና ዋይ ብላ ተነስታ ትሄዳለች ማለት ነው። በስተመጨረሻም እንግዲህ ወይዘሮ ሜሮን እንግዲህ እንደዚህ ስትላትኝ ቁጥሩን እያየሽ ከዚህ በፊት ያሳለፈችው ላይፏ ከወይዘሮ ባዩሽ ቤት በተከራየችበት ሰዓት የነበረውን ላይፏ በትውስታ ትሄዳለች ማለት ነው። በሰዓቱ ታዲያ ወይዘሮ ሜላት ገንዘብ ሰጥታ ስራም እንደምታስቀጥራት ቃል ሰጥታት ተስፋ ሰጥታት ነበረ የተለያየችው። ያንን ከውለታ በመቁጠር እንግዲህ ምን ማድረግ አለብኝ? ለባዩሽ ቢያግዝ ይችኛል ውለታው አለብኝ፣ እንደገና ውለታዋን መልሳለሁ ስል ደግሞ ባዩሽ ትደፋኛለች። ስለዚህ ሁለቱንም በአንድ ጎል እጫወትባቸዋለሁ ስትል ውሳኔ ትወሰናለች። የመጀመሪያው ጎሏን ማስቆጠር የጀመረችው እንግዲህ ከባዩሽ ጋር ነው ማለት ነው። የምወዳችሁ የማከብራችሁ ውድ ቻናል ዩቲዩብ ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ።